ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ ወይኔና አሳምቡሳም ትሉ ሰዎች አላችሁ። ምን ሆናችሁ ነው? ምንድነው አሳ በሌለበት ለምንድነው ስሙ የሚጠራው? ሳምቡሳ ውስጥ እኮ ምንም አይነት ተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ድሬዳዋ ፖሊስ ውስጥ ለሚሰራ ለከድር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች፣ ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው። ሰላም ፋሚሊያንስ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተማም አለን። እግዚአብሔር የተመሰገነ ይሁን። ኦኬ ዛሬም እንደተለመደው አዳዲስ የሆኑና ቤንግ በሆኑ ቪዲዮዎች ከች ብያለሁ። ኦኬ ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ። ቀጥታውን ወሬ አላበዛም፣ ወደ ቪዲዮ። ደንቆሮ ኢትዮጵያዊ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው አረ ሞታ ይመቸው፣ እግዚአብሔርን ይመቸው። እንዴ ሞታ ይመቸው። እንዴ አንተ ባትኖር ምን እንሆን ነበረ? ጋይስ እንዴት ነው በተናገረው ነገር ግን ትክክል ነው ብላችሁ ታስባላችሁ እንዴ? ወረደበት እኮ ይሄን ወጣት የሚበላው የሌለው። ኦ ማይ ጋድ። ወደ ቀጣዩ ባክ ባይ ፖፑላር ዲማንድ ይቀጣ። ማንም የጠየቀኝ ነው፣ አራት ሰው ነው የጠየቀኝ። ቢሆን ምን እናገራለን? ማንካ ምንድን ነው የጠየቋት ጥያቄ? አሃ ባነገር የለም። ማንካ አይባል፣ ማንኪያ ነው የሚባለው። እሺ ከዛ ብርቱካን የምትሉ ኳን ምንድነው? ኳን ብርቱካን ነው የሚባለው። ማንካ ብዙ ሰው ይላል። እኔ ራሱ እስከ ቅርብ ጊዜ ከ2 ነው ከ3 ዓመት በፊት እኔም ማንካ ነበር የምለው። እውነቷን እኮ ነው። ማንካ ምንድነው እንዴ? ልንፈታላት ይገባል። እውነቷን ነው። ማንካ አትበሉ፣ ማንኪያ ነው የሚባለው። ሌላ ደግሞ ብርቱካን አለች። እስኪ እንስማት። ወይኔ እናቴ አሳምቡሳም ትሉ ሰዎች አላችሁ። ምን ሆናችሁ ነው? ምንድነው አሳ በሌለበት ለምንድነው ስሙ የሚጠራው? ሳምቡሳ ውስጥ እኮ ምንም አይነት አሳ የለም ያለው ነው ጋይስ። እውነቷን ነው ማለት በተለይ ወደ የት ነው ወደ ሐረር አካባቢ ይመስለኛል አሳምቡሳ ነው የሚሉትና እኔ እስከ ቅርብ ጊዜ ድረስ ማለት ማውቀው እኔ ከበፊት ጀምሬ ሳምቡሳ ሲባል ነበርና ዩኒቨርሲቲ ላይ ይመስለኛል አሳ አንድ የሐረር ልጅ ነውና አሳምቡሳ ምናምን ሲል ሰምቼ እና በዛው ለመደብኝና እውነትም ስሙ ይሄ ነው እንዴ ምናምን ብዬ ተጠራጥሬ አሳምቡሳ ማለት ጀመርኩኝ ማለት ነው። እና ምናልባት አወዛግቧት ይሆናል የኔ ትበናት በጣም አማረዋታል ማለት ከጠየቋት ጥያቄ ውስጥ ነው አንዱ እንግዲህ አሳምቡሳ የሚለው ማለት ነው። ማርባት አትበሉ፣ መብራት ነው የሚባለው። ከዛ ሹካ ነው የሚባለው። ያለምን ይሄ ልዩነት የለውም። አንቺ አታጨበርብሪ እንዴ! ሹኪያ በቃ ምንም ልዩነት የለውም እንዴ! ትንሽ የሆነ በነፋስም ስተት ከገባ ተሳሳታችሁ ብላ ልትወቅሰን ነው እንዴ? እንደዚህ ይሄ ሊሆን አይችልም። የምሬ ነው። መጣ ሹካ ነው የሚባለው። ከዛ ደግሞ ይሄንን ምን ስታረጉ እንደፈጠራችሁ ታላቅም ኩቺና የምትሉ ሰዎች አላችሁ። ምንድነው ኩቺና? ወይ ኩሽና በሉ ወይ ኩቺና ነው የሚባለው። ኩቺና አይባልም። እውነቷን ነው። እዚህ ጋር አምናለሁ። ኩቺና ኪችን በሉ። ለምንድነው ኩቺና የምንለው? ቴንክ ዩ
ይመቻት። እግዚአብሔር ያልታየ ነገር ነው ያየችውና ማለት ትንሽዬ ስህተት እየመሰለን እኛ ትልቅ ስህተት እየሰራን ነበር። እውነት በጣም የማንቃት ስራ ነው የሰራችው። እናመሰግናለን። ወደ ቀጣይ እሺ አዶናይ ነውና ሰልፊ አድርገን ብለውታል እነ ዳሊያን ፔጅ። ኦኬ You know what the problem ጋይስ አሁን ብዙ ጊዜ እና አይሾ ስፒድ ምናምን እንዳያቻቸው አሁን ለምሳሌ ምላስ በማውጣት የፈመሱ ናቸው ማለት ይሆናል አይደል? ያጉል የማይሆን በድምጽ በምናምን አሁን የውሻ ድምጽ ምናምን እያወጡ ምናምን የፈመሱ ሰዎች አሉና ኢትዮጵያ ውስጥ ስንት ታለንት ያለው አለ፣ ወር ደግሞ በመላው ዓለም ብዙ ታለንት ያላቸው ሰዎች እያሉ ማለት የኔ ጥያቄ ስለሆነ ነውና የነሱ መፈመስ አሁን ምኑ ላይ ነው? በምን ምክንያት ነው? አሁን ይሄ ምላስ በማውጣት ወር ደግሞ እንደ ውሻ በመጮ የሚፈመስበት ምክንያት ይሄ ማለት ይሄ ወይ ለየት ያለ ማለት ተልኮ ከሌለው ወር ደግሞ ሌላ ከጀርባቸው ሰው የሆነ አጋዥ ከሌላቸው ይሄን ስላደረጉ ብቻ የሚፈምሱ ይመስላችኋል? ወይ ወር ደግሞ በምንድነው በስኬታማ ሰክሰስ በመሆን ደረጃ በራሳቸው ጥረት የመጡ ይመስላችኋል? ማለት እኔ ጥያቄ ስለሚሆንብኝ ነውና በጣም ብዙ ዓለማችን ላይ ብዙ ታለንት ያላቸው ሰዎች እያሉ እነዚህ ታለንት ማነው በጣም ሰክሰስ የሚሆኑበት ነገር ስለማይገባኝ ነው። ለዛ ነው ጥያቄ ስለሆነብኝ ነው። ወደ ቪዲዮ is, you see it's having a hard time adjusting from the screen to stupid iPhone. Because it's an iPhone, yeah. So you might. Yeah. Okay, let me keep it a little bit further. Maybe you have to like tap the screen. Yeah, faster. Yeah. Okay. One more time. And the brightness for this phone has to be a little bit lower. Now it's good. Yeah. You got it. Come. Yeah. Sorry. ቁመቱ አጥሮበት ነው ዝቅ የሚልለት። ባይ ዘ ዌይ ዳሊያን ፔጅ የሚባለው በጣም አጭር ነው እና ሳይው Okay. 1 2 3 boom. All right. 1 2 3. Okay, let's see. Okay. ጎዶሎ ነው ግን ዳሊያን ፔጅ አቤት እንዴ! በጣም አጭር ነው። ጥንጥዬ ነው። Is that better? Perfect. How do you feel, guys? እና አሁን በእነዚህ አሁን ባየሁት ነገር አሁን ያሁኑ ቪዲዮ ያለ ምክንያት አይደለም እና የቅድሙ ያነሳሁላችሁን ሐሳብ ነውና ዩዘር ኔሙ ክሲ ነው እና KSI እንደዚህ በትንሹ ማለት ነውና በጣም ይገርመኛል። የፈመሱበት በጣም ተራ ነገር ነው፣ ግን እንዴት በዚህ ልክ ሰክሰስ ሊሆኑ እንደቻሉ በጣም ያስገርመኛል። እንዳልኳችሁ ዓለማችን ላይ በጣም ብዙ ታለንትድ የሆኑ ሰዎች አሉ። እነሱ ለምን አይወጡም የሚለው ነገር ትንሽ ጥያቄ ስለሚፈጥርብኝ ነውና ለእናንተም ላካፍላችሁ ፈልጌ ቪዲዮውን ያመጣሁት ለዛ ነው። ለማንኛውም ወደ ቀጣይ በዚህ ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል። ቺት አድርጋብኛለች፣ ከኔ ጋር ለመጋባት እቅድ ነበራት። እቅዷንም ይዛ ወደ ኢትዮጵያ መጣች። ከመጣችን በኋላ መሀላችን እንግዲህ ምን እንደተፈጠረ በማላውቀው ሁኔታ ቺት አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድ ነኝ ቀይራኛለች የሚል አካል እንግዲህ ኢንቦክስ አድርጉልናል። እሷ ጋር የነበራቸውን ታሪክ እንግዲህ እንደምታዩት በሶሻል ሚዲያ እየለቀቀ ነው የሚገኘው። እንደምንጋባም የቀጣዩ ባሌ ለቀጣዩ የሰርግ ዝግጅት እየተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ድሬዳዋ ፖሊስ ውስጥ ለሚሰራ ለከድር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች። ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው። እናንተስ ምን እንዴ
ይሄ ነገር ግን ጋይስ እነዚህ አወቃቸው ባለፈ ከዚህ በኋላ ቪዲዮ አልሰራም በእነሱ ምክንያት ምናምን ብዬ እንደው ነግራችሁ ነበር ካስታወሳችሁና ማለት እውነት ነው ወይስ በፍቅራቸው በእነሱ ፍቅር በሺቦቹ ፍቅር ቀንቶ ነው ወር ደግሞ በሺባ ያ ከድር የሚባለው ወጣት በእነሱ ፍቅር ቀንቶ ነው ማለት አሁን ልጁ ራሱ ይሄኛው ወጣት ነው አሁን ይሄ እንደዚህ ባዩ ማለት ነው እና ዝም ብዬ ግን ስገምት እኔ ምናልባት ቦርሳዋ መሰለኝ እንደዚህ እንዲል ያደረገው ምናልባት ቦርሳውን ወስዶበት እንዳይሆን እኔ አላልኩም። ምን አስተያየት አላችሁ? እውነቴ ሰውዬ ቺት ተደርጎበትም ከሆነ በምን አግባብ ሊጠይቃት ይገባል ብላችሁ ታስባላችሁ? እናንተ እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። ተከድቻለሁም ቺት ተደርጎብኛልም ላልከው ወንድማችን እጅግ በጣም ነው የምናዝነው። የኢትዮጵያ ሕዝብ እንግዲህ ምላሹን ይሰጣል። ልጁም አክሎ የተናገረው ነገር በኢንቦክስም እንደገለጸልኝ ከሆነ ሴትይቷ ወንዶችን እያማለለች በገንዘቧ ወንዶችን እንደ ሸንኮራ መጣ አኝካ የምታፋናት አሁን አገባውት የምትለውንም ባሏን ትንሽ ለመፈታተንም ሆነ እንደኛ እንደ ሸንኮራ መጣ ለመጥፋት እድል አይኖራትም። ምክንያቱም እሱ የህግ አካል ነው፣ ፖሊስ ነው፣ በሙያው ፖሊስ ስለሆነ እሱ ላይ እኛ ላይ እንዳጭበረበረች እሱ ላይ ማጭበርበር ሙከራ ታደርጋለች ብለን አናስብም። ግን ሴትይቷ ከወንዶች ጋር እንግዲህ ያላት ህይወት እጅግ አሳፋሪ ነውም ሲል ገልጿል። ምን ያህል እውነት ይሁን አይሁን እኛ የምናውቀው ነገር የለም። እንደ ሚዲያ ግን የኢትዮጵያ ህዝብ እንዲነጋገርበት ይህን መረጃ ወደ እናንተ አምጥቻለሁ። ተነጋገሩበት። በጣም ብዙ አነጋጋሪ ነገሮች ብቻ እየተሰማ ነው። ይሄኛው ግን ዝም ብዬ ሳስባቸው ማለት ሁለቱን አንድ ላይ ሳያቸው ሁለቱም ፍቅር ውስጥ ያሉ ይመስለኛል እና ግን እንደኔ ግምት እንደዛ ታደርጋለች የሚል እምነት የለኝም ሴትዮዋና ግን የሚያደርጉት ድርጊት ከስነ ምግባር አንፃር ሊያደርጉትም ይችላሉ። ግን ምናልባት ደግሞ ስነ ምግባር ምናልባት ጫት ስለሚቅሙ ኦር የሆነ ሌላ ሱስ ምናምን ስለሚያካሂዱ እንደዚህ አይነት ተግባር ተፈጽማለች የሚልም ደግሞ ማለት በዛ መደምደም አይቻልም። ፍቅር አንድ ሰው ፍቅር ውስጥ ከሆነ እንደዛ ላይሆን ይችላል። ግን አይሮ ነው ብቻ እስኪ እናንተ ሐሳብ እኛ አገባንም ግን ምናልባት አለ አይደል አንዴ ከተወራ ያልቀረ ወንድማችንም ካቀረበው ያልቀረ ዝም ብለን እስኪ እንወያይበት አይመስላችሁም? ዝም ብላችሁ እስቲ ኮሜንት ላይ ትክክል ነው ትክክል አይደለም ብላችሁ ብትጽፉ ደስ ይለኛል። እሺ ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበረ። ተፍታ ዘና እንዳላችሁ አልጠራጠርም። እንግዲህ የእናንተ ላይክ እና የእናንተ ሰብስክራይብ ማድረግ ለኔ ብርታት ነው። በቀጣይ ቪዲዮ እስክንገናኝ ድረስ መልካሙን እመኝላችኋለሁ። ቻው